ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ገብስን መቼ መመገብ አለባችሁ፣ ጠዋት ይሻላል ወይንስ ደግሞ ማታ ይሻላል የሚለውን በደንብ የማስረዳችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን እንደተለመደው በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብዙ ሰዎች ገብስ ጤናማ እንደሆነ ያውቃሉ። ነገር ግን የሚመገቡበት ሰዓት በደም ስኳር፣ በምግብ መፈጨታችሁ፣ በኃይላችሁ፣ በምግብ ፍላጎታችሁ እናም በእንቅልፋችሁ ላይ ተጽዕኖን እንደሚያሳድር የሚያውቁት በጣም ጥቂቶቹ ናቸው። ገብስን ለመመገብ ጠዋት የተሻለ ነው ወይስ ደግሞ ማታ የተሻለ ነው እንደሚባለው ቀላል አይደለም። ተስማሚው ጊዜ የሚወሰነው በጤና ግቦቻችሁ ላይ ነው። ታዲያ ገብስን እጅግ ጤናማ የሚያደርገው ነገር ምንድን ነው የሚለውን እስቲ በቅድሚያ እንመልከት። ገብስ ከአልሚ ምግቦች አንጻር እጅግ ባለጸጋ ከሆኑ የሙሉ እህሎች አይነቶች ውስጥ አንዱ ነው። ቤታ ግሉካን የሆነ የሚሟሟ ፋይበር፣ የአመጋገብ ፋይበርን፣ ማግኒዥየም፣ ሴሊኒየም፣ ቢ ቫይታሚኖችን፣ ብረት ወይም ደግሞ አይረን፣ ፎስፈረስ እና የእጽዋት አንቲኦክሲዳንቶችን ይይዛል። አንድ ጭልፋ ገብስ በደም ስኳር ላይ ድንገተኛ ጭማሪን ከማስከተል ይልቅ ኃይልን በሂደት የሚለቁ በዝግታ የሚፈጩ ካርቦሃይድሬትሶችን ያቀርባል። በልዩ የፋይበር ይዘቱ ምክንያትም ገብስ እነዚህን ማከናወንም ይችላል። የልብ ጤናን መደገፍ፣ የምግብ መፈጨትን ማሻሻል፣ የኤልዲኤል ወይም መጥፎ ኮሌስትሮልን ለመቀነስ ለመርዳት፣ የጥጋብ ስሜትን ለመጨመር፣ በሆድ ውስጥ ያሉ ጠቃሚ ባክቴሪያዎችን መመገብና ጤናማ የደም ስኳር ቁጥጥርንም ይደግፋል። ታዲያ ገብስን መቼ መመገብ አለባችሁ የሚለውን እንመልከት። በቅድሚያ ገብስን ጠዋት ለቁርስ ብትመገቡ የምታገኙትን ጥቅሞች ልንገራችሁ። አንደኛ፣ ለረጅም ጊዜ የሚቆይ ኃይልን ይሰጣችኋል። ስኳር ከበዛባቸው የቁርስ እህሎች ወይም ደግሞ ሲሪያል ወይም ከተቀነባበረ ዳቦ በተለየ መልኩ ገብስ የሚፈጨው በዝግታ ነው። ይህ ማለት ግሉኮስ ወደ ደም ስርጭታችሁ ውስጥ የሚገባው በሂደት ነው ማለት ነው። ከኃይል ድንገተኛ መጨመርና ከድካም ይልቅ ለበርካታ ሰዓታት የሚቆይ የተረጋጋ ኃይልን ታገኛላችሁ። ይህ ገብስን ስራ ለበዛባቸው ሙያተኞች፣ ለተማሪዎች፣ ንቁ ወይም ደግሞ ለተንቀሳቃሽ አዋቂዎች፣ ጠዋት ላይ ስፖርት ወይም ደግሞ እንቅስቃሴ ለሚያደርጉ ሰዎች እጅግ በጣም ጥሩ ቁርስ ያደርገዋል። ሁለተኛ፣ ለረጅም ጊዜ ጠግባችሁም እንድትቆዩ ያደርጋል። የገብስ የሚሟሟው ፋይበር ውሃን ይመጣል። በምግብ መፈጨት ትራክት ውስጥም እንደ ጄል ያለ ነገርን ይፈጥራል። ይህ የሆድ ዕቃ ባዶ የመሆን ሂደትን ያዘገየዋል። በዚህም ምክንያት ለረጅም ጊዜ ጠግባችሁ ትቆያላችሁ። ብዙ ሰዎች ገብስ ያለበትን ቁርስ ከተመገቡ በኋላ ከምሳ በፊት መክሰስ የመመገብ ፍላጎታቸው እንደሚቀንስ ያስተውላሉ። ሶስተኛ፣ ቀኑን ሙሉ የተሻለ የደም ስኳር ቁጥጥር ይኖሯቸዋል። ምርምሮች እንደሚያመለክቱት ገብስን ጠዋት መመገብ ከቁርስ በኋላ ብቻ ሳይሆን ከሌሎች ምግቦችን በኋላም ቢሆን የደም ስኳር ምላሽን ሊያሻሽል ይችላል። ይህ ሁኔታ አንዳንዴ የሁለተኛ ምግብ ተጽዕኖ ተብሎ ይጠራል። ይህ የታዘዘን ሕክምናን ባይተካም በተለይ የኢንሱሊን ሬዚስታንስ ወይም አይነት 2 የስኳር በሽታ ላለባቸው ሰዎች በጣም ጠቃሚ ሊሆን ይችላል። አራተኛ፣ ጤናማ የክብደት ቁጥጥርንም ይደግፋል። ገብስ የጥጋብ ስሜትንና የተረጋጋ ኃይልን የሚያበረታታ በመሆኑ በቀን ውስጥ በአጠቃላይ የካሎሪ ወሰዳን ለመቀነስ ይረዳል። ክብደት ለመቀነስ የሚሞክሩ ሰዎች የገብስ ቁርስን ዝቅተኛ ፋይበር ካለው ምግብ ይልቅ አጽንተው ለመቀጠል ቀላል ሆኖ ያገኙታል። አምስተኛ፣ የአንጀት ባክቴሪያዎችንም በጠዋቱ ይመግባል። የገብስ ፋይበር እንደ ፕሪባዮቲክ ሆኖ ያገለግላል። የአንጀት ማይክሮባዮሞች እነዚህን ፋይበሮች ፈርመንት በማድረግ የታችኛው አንጀት ወይም ደግሞ የኮለን ጤናን
ወደሚደግፉ እናም ብግነትን ወደሚቀንሱ ሾርት ቼይን ፋቲ አሲዶች ይለውጧቸዋል። ቀንን በፋይበር መጀመር ብዙ ሰዎች የዕለት ተዕለት የፋይበር ግባቸው ላይ እንዲደርሱ ይረዳቸዋል። ታዲያ ገብስን ጠዋት ለመመገብ ሞቅ ያለ የገብስ ኦትሜልን ከእንጆሪዎች ወይም ከቤሪ ፍሬዎች ጋር በቀረፋ እናም በለውዝ ውስጥ የበሰለ ገብስን ከግሪክ እርጎ ወይም ከእርጎ ጋር ከበሰለ ገብስ ጋር አንድ ላይ አድርጋችሁ ማለት ነው የአትክልትና የገብስ ቁርስን አንድ ላይ እንዲሁም ደግሞ ገብስን ከፖም ወይም ደግሞ ከአፕልና ከዋልነት ጋር መመገብ ትችላላችሁ ማለት ነው። እኛ እንደምናውቀው በሀገራችን ውስጥ ገብስን በገንፎ ብቻ ሳይሆን በተለያዩ ምግቦች ውስጥ ገብስን አካታችሁ መመገብ ትችላላችሁ። ታዲያ ማታ ደግሞ ገብስን ለእራት ብትመገቡ የምታገኙትን ጥቅሞችን በዝርዝር ልንገራችሁ። ብዙ ሰዎች ካርቦሃይድሬቶች በምሽት በፍጹም መበላት የለባቸውም ብለው ያምናሉ። ይህ እውነታውን በጣም አቃሎ መመልከት ነው። እንደ ገብስ ያሉ ሙሉ እህሎች በጤናማ የምሽት ምግብ ውስጥ ሊካተቱ ይችላሉ። አንደኛ፣ የምሽት የረሃብ ስሜትን ለመቆጣጠርም ይረዳል። የማታ መክሰስ ፍላጎት አብዛኛውን ጊዜ የሚቀሰቀሰው ካልተመጣጠነ እራት በኋላ በሚመጣ ረሃብ ነው። የገብስ ፋይበር ለረጅም ጊዜ ጠግባችሁ እንድትቆዩ ስለሚረዳ ከእውነተኛ እንቅልፍ በፊት አላስፈላጊ ምግቦችን ማስወገድ ቀላል ያደርገዋል። ሁለተኛ፣ በሌሊት የደም ስኳር መረጋጋትን ይደግፋል። እራት ላይ እንደ ነጭ ሩዝ ወይም ደግሞ ነጭ ዳቦ ያሉ የተቀነባበሩ እህሎችን በገብስ መተካት ከምግብ በኋላ የሚከሰትን የደም ስኳር ድንገተኛ ጭማሪን ይቀንሰዋል። ለአንዳንድ ሰዎች ይህ በሌሊት ውስጥ የተረጋጋ የደም ስኳር እንዲኖር አስተዋጽኦን ሊያደርግ ይችላል። ሶስተኛ፣ የምግብ መፈጨት ጤናንም ይደግፋል። በገብስ ውስጥ ያለው ፋይበር ጠቃሚ የአንጀት ባክቴሪያዎችን ይመግባል። በፈርመንቴሽን ሂደት ውስጥ የሚመረቱ ብዙዎቹ ጠቃሚ ውህዶች ገብስ ቀደም ብሎም ሆነ ዘግይቶ ቢበላ የምግብ መፈጨት ጤናን መደገፋቸውን ይቀጥላሉ። ነገር ግን ከፍተኛ ፋይበር ያላቸው ምግቦችን የመመገብ ልምድ ከሌላችሁ በምሽት ትልቅ መጠን መመገብ የሆድ መነፋትን ሊያስከትል ይችላል። ስለዚህ ፋይበርን በሂደት ጨምሩ እናም በቂ ውሃን ጠጡ። አራተኛ፣ እፎይታን ወይም ደግሞ እረፍትንም ያበረታታል። ገብስ በጡንቻ እናም በነርቭ ተግባራት ውስጥ የሚሳተፈውን ማዕድን ማግኒዥየምን ይዟል። ማግኒዥየም ደግሞ ከእፎይታ ጋር የተያያዙ መደበኛ የሰውነት ሂደቶችን ይደግፋል። ገብስን ያካተተ የተመጣጠነ የምሽት ምግብ ለአንዳንዶች ምቹ እናም እፎይታን የሚሰጥ አማራጭ ሊሆን ይችላል። አምስተኛ፣ ከተቀነባበሩ እህሎች የተሻለ ጤናማ የሆነ አማራጭ ነው። እራት ላይ ነጭ ሩዝ ወይም የተቀነባበረ ፓስታን በገብስ መተካት የፋይበር፣ የቪታሚኖች፣ የማዕድናትና የሙሉ እህል ወሰዳን ይጨምራል። ይህ ቀላል ለውጥ የረጅም ጊዜ የልብናም የሜታቦሊክ ጤናን ሊደግፍ ይችላል ማለት ነው። ታዲያ ጥሩ የምሽት የገብስ ምግቦችን ከፈለጋችሁ ገብስን ከተጠበሰ የዶሮ ስጋ ጋር፣ የገብስ ሰላጣ ከወይራ ዘይት ጋር፣ የገብስና የምስር ወጥን፣ የካሮትና የእንጉዳይ እናም የገብስ ምግብን አንድ ላይ እና አሳን ከገብስና በእንፋሎት ከበሰሉ አትክልቶች ጋር መመገብ ትችላላችሁ። ታዲያ ገብስን ለመመገብ ጠዋት ወይንስ ደግሞ ማታ የትኛው ይበልጥ የተሻለ ነው ለሚለው መልሱ በግቦቻችሁ ላይ የሚወሰን ነው። ለእነዚህ የምትፈልጉ ከሆነ ገብስን ጠዋት ተመገቡ። ለረጅም ጊዜ የሚቆይ ኃይልን ከፈለጋችሁ፣ የተሻለ የምግብ ፍላጎት ቁጥጥርን ከፈለጋችሁ፣ አነስተኛ የምግብ ጉጉት እንዲኖራችሁ፣ የክብደት ቁጥጥር ድጋፍ እንዲኖራችሁ፣ ቀናችሁን በከፍተኛ ፋይበር ለመጀመርና ዘላቂ ትኩረትን ከፈለጋችሁ፣ ስራ የበዛባቸው መርሃ ግብሮች ላሏቸው ወይም መክሰስ መመገብን ለመቀነስ ለሚሞክሩ ሰዎች አብዛኛውን ጊዜ ጠዋት መመገብ የተሻለው ምርጫ ነው። እንዲሁም ደግሞ ለእነዚህ የምትፈልጉ ከሆነ ገብስን ማታ ተመገቡ። የሚያጠግብ የምሽት ምግብ፣ የተቀነባበሩ እህሎችን ለመተካት፣ ከእራት በኋላ የተሻለ የጥጋብ ስሜትን ከፈለጋችሁ፣ በሌሊት ወይም በማታ ጤናማ የደም ስኳር ሁኔታዎችን ለመደገፍና በፋይበር የበለጸገ እራትን ከፈለጋችሁ ገብስን ማታ ተመገቡ።
እራታችሁ አብዛኛውን ጊዜ ዝቅተኛ ፋይበር ያለው ከሆነ የምሽት ገብስ አጠቃቀም በተለይ እጅግ ጠቃሚ ሊሆን ይችላል። ታዲያ ገብስን በቀን 2 ጊዜ መመገብ ይቻላል ወይ ካላችሁ በትክክል ይቻላል። ነገር ግን ብዙ ጤናማ የአመጋገብ ስርዓቶች ሙሉ እህሎችን በቀን ከ1 ጊዜ በላይ ያካትታሉ። ለአብነት ያክልም ቁርስ ላይ የገብስ ገንፎ ወይም ኦትሜልን፣ ምሳ ላይ የአትክልት ሰላጣን፣ እራት ላይ ደግሞ የተጠበሰ ሳልመን አሳን ከገብስ ጋር መመገብ ትችላላችሁ። ዋናው ቁልፉ ነገር የአይነት ልዩነትና የመጠኑ ቁጥጥር ነው። እንዲሁም ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ገብስ አልሚ ምግብ ቢሆንም ለሁሉም ሰው ደግሞ ተስማሚ አይደለም። እነዚህ ሁኔታዎች ካሉባችሁ ገብስን አስወግዱ ወይም ገድቡት። የሴሊያክ በሽታ ካለባችሁ፣ ምክንያቱም ገብስ ግሉተንን ይዟል። የታወቀ የገብስ አለርጂ ካለባችሁ፣ በህመም ወቅት ዝቅተኛ ፋይበር ያለው ምግብ የሚያስፈልጋቸው የተወሰኑ የምግብ መፈጨት ችግሮች ካሉባችሁ መገደብ ያስፈልጋል ማለት ነው። የገብስ አወሳሰድን የምትጨምሩ ከሆነ የሆድ መነፋት ወይም የጋዝ የመፈጠር እድልን ለመቀነስ በሂደት አድርጉትናም ብዙ ውሃን መጠጣት ይኖርባችኋል። እንዲሁም እጅግ ከፍተኛ ጥቅሞችን ለማግኘት ከተቻለ እጅግ ከተቀነባበሩ የገብስ ምርቶች ይልቅ ሙሉ ገብስን ምረጡ። ለተመጣጠነ ምግብ ገብስን ከቆዳ አልባ ፕሮቲንና ከጤናማ ቅባቶች ጋር አጣምሩት። ፋይበርና አልሚ ምግቦችን ለመጨመር አትክልቶችንና ጥራጥሬዎችን ጨምሩበት። ገብስን እንደ ቁርስ እህል የምትመገቡ ከሆነ ስኳር ያላቸውን ማጣፈጫዎችን መቀነስ ያስፈልጋል። በአጠቃላይ ገብስን በጠዋት ላይም ሆነ በእራት ላይ ብትመገቡት ገብስ ከአጠቃላይ ጤናማ የአመጋገብ ዘይቤ ጋር ሲጣመር አስደናቂ የጤና ጥቅሞችን ይሰጣችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን እንዳትዘነጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።